በፊልም ላይም በምናምን ስላየው ማለት ነው። ምናምን ይላል። ጠንቋዩ ነው እንደዛ ድምፁን የሚያወጣው። ከየት እንደተወረሰ ራሱ አይታወቅም። ይሄ የድምፅ አወጣጥ ምንድን ነው? ድምፅሽ በቃ በአግባቡ እህት አደለሽ እንዴ? እኔ የሚገርመኝ አሁን ውሎ ለመሰ ውዶ ወንድሜ ከሆነ ምናምን ብለሽ ባልሽ እንዴት እንደሚጨነቅ ነው ግራ የሚገባኝ። ምክንያቱም ተመጻጻይ ጾታ ነው ቤት ውስጥ ያለው ማለት ነው እኮ። ምንድን ነው የሚጨንቀው? እሱም እኮ በየም መባል ይፈልጋል እኮ ባልየው። በየም ምናምን የምትለው ሰው እኮ ይፈልጋል፣ መስማት ይፈልጋል እኮ ባልየው። በብ ትይዋለሽ እንደ ቤት ገብተሽ አሁን እሱን ባሌ እንደዚህ ይባላል። ይሄ አሁን እኔ እንጃ። እኔ እውነት ለምን አሁን ሚስቴ ባሌ ብትለኝ እኔ ምን ልሆን እንደምችል አይደል ነው እንደ በአግባቡ ባልሽን እንደምትዩ ቸርችን በይን እንደ አሁን ቤት ገብተሽ እሱን እንዴት ነው የምትዩ? በብ ና ቁርስ ብላ ትይዋለሽ እንዴ? እኔ አይመስለኝም እንደ እኔ አይመስለኝም፣ እግዚአብሔርን አይመስለኝም። የምትየው ቁርስ ደርሷል ባሌ ና ብላ ምናምን የምትዩ ነው። ታዲያ ቸርች ለምንድን ነው የምትጮይብን? ኖ የምትይን ለምንድን ነው ነው? በቃ ባልሽን ቤት ባናገርሽው ጦን እንሰማሻለን፣ እኛም ደስ ይነላን፣ እኛም ነው። ማስመሰሉ ምን ያደርጋል ነው እያልኩ ያለሁት። አሁን ይህን ራሱ ማይጥምህ ሰው አለ አውቃለሁ። እኔ አንተ እንዲጥምህ አይደለም የሚያወራሁት። አሁን እስቲ አኪ አግብተሃል? አኪ ወይ ጮኛ አለ? አላገባሁም። ጓደኛ ግን ጮኛ የለም አለኝ ጓደኛ። እሱ አሁን ጮኛ ኦኬ ና ሻይ ጠጣ ብትል ምንድን ነው የምትላት? ከባድ ነው። የእኛ ሰው ግን ይወዳል፣ ደስ ይለዋል። እኔ ስለመረኝ ነው በእውነት እግዚአብሔርን። አሁን ትችት ምናምን አይደለም፣ ግን በቃ በራሳችን ሁኔታ እግዚአብሔር ይጠቀም። በአህያ ተጠቅሞ የለ በምትለው አህያ ማለት ነው። አህያ እንደ አሳማ አልጮኸችም። አሳማ እንደ አሳማ አትጮህም። አህያ እንደ አህያ። ደህና ነህ ሆይ? ሰላም ነህ ሆይ? አስተካክል አንተም ድምፅህን አስተካክል አንተም። ለምን መሰለህ መጸለይ ፈልጌ ነበረ ለቡካ ተደዋውሏ። ቡካ ዌር አር ዩ? ቡካ ዌር አር ዩ? ራይቲንግ ዋን ነምበር ደምረው። መጀመሪያ ድምፅህን አስተካክል ቡካ። አንድ ቁጥር ጻፊ። በቃ ይሄ አንተ ነህ አይደል? ይሄ በቃ ቡካ አንድ ቁጥር ጻፊ። በቃ አንድ ቁጥር ጻፊ። ስለዚህ እንደዚህ ራሳችንን እንሆን እንዴ? ቶሎ በይ ቡካ። በቃ ደምረው ይሄ ነው ደምረው ይሄ ቅድም ቡካዬ አይደለም። እንደዚህ ከሆነ አየር የለማ። ዋናው አየር እኮ ዩኪድት ምን አየህ ነው ትክክለኛው እንዲህ ነው። በቃ ቡካዬ ቡካ ቡክ አንድ ቁጥር ጻፊ ቡካ። አረ ሼር አርጉላት። እስቲ ጥራት እንዴት ነው ለአየር የሚጠራው? እንዴት ነው? ቡክዬ ነይ ቡክዬ ነይ። አንቺ ቡካ አንድ ቁጥር ጻፊ። እንዴ እናቴ ዞር ብላ አታየኝም? ብራዘር ህይወቴን የሚዛባው ዳድ እንዴት ነህ? በእናትህ ወይ ዛሬ ብቻ ከየት ነው የመጣው? በምን ሁኔታ ወደዚህ ውስጥ እንደገባውም አላውቅም። ሀውዬ እንዴት ነሽ? እኔ ደህና ነኝ ደምዬ። ኧረ የሆነ ቻሌንጅ ተጀምሯል። ኧረ እንትናን አስገባህበት ደሜ ላለው ሶፊ ደህና ነው? ደህና ነሽ? አውቆ አለው ለጅርታ ጅራ በረዱ ካካም ጅራ ፈያ ኦጂና ከም
ሁሉ ነገር በተወጣ ሶፊን ፐርሰናል ያውቀዋለሁ ሲያገለግል ራሱ ሶፊን እንጅሩ ወጅን እንጅሩ ጋር ማሊ ሶባ ቶኬነራ ደሜ ይቀጥበል። እኔ ሶፊን ፐርሰናል ያውቀዋለሁ ሲያገለግል ሶባዳ ሶፊ ወጅን እንጅሩ ሶባዳ ሶፊን ወይስ ደሜ ታውራ እንዴት ለህዊ ስጣት እኔ ግን ሞዴሬተሪን መች ነው እንትን ያልክብኝ? በጣም ብዙ ሰው እኮ እዚህ ሚውት ማድረገው ነበረኝ። እኔ እኮ ሚውት እንዳይደረግ ሰው ብዬ ነው ሁሉንም ሞዴሬተር ነው ወሰድክብኝ። ሞዴሬተሪን ወይኔ ህዊ ሁሉም ሰው የጠላንን ሰዎች ካባረርን ባለጌውን ካባረርን ምን ይማራል? እንደውም እኔ ባለጌው እንዲመጣ ነው እኮ የምፈልገው። ዘማሪናቲ የጀመረው ቻሌንጅ አለ። ምን ትላለህ? 100 ሺህ ብር ያስከፍላል አሉ። 100 ሺህ ብር ምንድን ነበር የሚለው? የሚለው አላውቅም። እኔ አማርኛም አላውቅም። ደምዬ አላውቅም። ለህዊ ልጸልይላት እንዴ? ህዊ ሀዊ ሶፊዬ እንዴት አደርክ? አላፈራልከን በኢየሱስ ኩሻ በማን ደሜዋ እንዴት ነህ? ደህና አደርክ? ሶፊዬ ሰላም ብያለሁ። ሁላችሁንም እንዴት ነው? ከንቲባው ደህና ነህ? ደሜዋም ከንቲባው የታለ? አለ እንደ ከንቲባው እዚህ ውስጥ ይሄ ከአንተ በላይ ያለው እሱ ነው እንደ ከእኔ በላይ ያለው። እኔ አንዴ ስለ ፓስተር ላውራ እንዴ? ታውራ እስቲ ደሜ ተዋት። ደስ ይበልሽ። ታውራ እኔ ሶፊን አውቀዋለሁ። አንድ ቸርች ነበርን። ባይዘዌ ፓስተሬ ነው። ሶፊዬ እንዴት ነህ? ጌታን የእውነት ኧረ ኬኩን ቆይ ታውራ እንዲህ ሀዊ ስጧት። ተው መቼም ጥሩ ነገር ከተወራ ደስ አይላችሁም። እኔ መንፈሳዊ አባቴ ነው። ጌታን አውቀዋለሁ። አንድ ቸርች ነበርን ከሶፊ ጋር እና እንደዚህ ነው ሲያገለግልም። ባይዘዌ በዚህ ድምፁ ነው የሚያገለግለው። ጌታ ሲናገረው እንደዚህ ነው፣ ድምፁን አይቀይርም። ጌታ አሁንም እንደዚህ ነው፣ አያስመስልም። እና በጣም ትክክል ነው። እኔ አንዳንድ ጊዜ ጌታ ነው የተናገረኝ ሲናገሩ ሴቶቹ በተለይ ጌታ ነው የተናገረኝ ወይንስ እየተቆጡኝ ነው ብዬ ሁሉ ደረግጋለሁ። ጌታን ልክ ነህ በጣም ሰው ከዛ በኖርማል ሲወጡ ሰላም የሚሉህ ድምፅና ከዛ ተናገረኝ ብለውኛ እግዚአብሔር በጣም የሥርዓት አምላክ እንደሆነ ሀምብል እንደሆነ ነው ቃሉ ሲናገረን ያደግነውም እንደዛ ነው። ደግሞ የእግዚአብሔር እንትኑ ካራክተሩና ለምን እንደዚህ አይነት በማስፈራሪያ ቃል እንደሚናገሩ እኔ ደግሞ በባህሪ በጣም ደንጋጣ ነኝና እንደዛ ሲናገሩኝ አንዳንዴ አለቅሳለሁ ሁሉ። ለምንድን ነው የሚቆጡኝ? አይዞሽ እና ባይ ዘ ዌይ እንደዚህ ነው ባህሪው ልላችሁ ነው። ፓስተር ሶፊ ጌታ በቃ ሻውን ደግሞ እኔ ላውራ። እኔ የምልህ ፓፓ መኪና ልገዛ እኮ ነው። ጂሰስ ክራይስት እረስቼዋለሁ። ለካ አንተ 1 ሚሊዮን ብር ደርሰናል አባቴ። እውነት በል እናቴ ዮኒ ማኛ ኮሌክት እያደረገ ነው አባቴ። 1 ሚሊዮን ብር እንኳን እግዚአብሔር ይገባል። ከዚህ በኋላ ምሳ ምናምን እንደዋወላለን። ብሮስኪ መኪና ባለመኖር እኮ ተጠፋፋን። አዲስ አበባ ለእኛም ቻሌንጅ ይጀመርልኝ። እኛስ ማን አለን? ለምንድን ነው ቻሌንጅ የማይጀመርልኝ? አሁን ቆይ ተረጋጋ። አሁን ፔንቶች ፑሽ እንዳያደርጉ ነው። እኔ አልጠይቅም። አብሽር እኔ አልጠይቅም። ኧረ ችግር እኔ መቼ የአንተ ከተደረገ በኋላ ነው ማለት ምንም እንደውም አልፈልግም። እኔ ደግሞ አልፈልግም። እንደውም ይቅርብኝ። በቃ በእግሬ ሄዳለሁ። በነገራችን ላይ የሚገርም ትላንትና በባቡር ገብቼ ነበረ። ትላንትና ወደ ሜክሲኮ እየሄድኩ ከአያት ማለት ነው። እና በጣም ደስ የሚል ነው። እኔ ባቡር ገባ። ኧረ ደስ አይልም። ጽዳት የለውም። የእውነት ጽዳት የለውም።
ኖ ፍጥነቱ ነው እኮ ክራውድ ዳይዝ ምናምን አሪፍ ነው። ኧረ ምንም አይመችም። እንደገና መኪና ልገዛ ነው ብለህ የከተማውን ባቡር ጽዳት የለውም ትላለህ እንዴ? ኧረ ምን ባቡሩ መስተካከል አለበት። በጣም ትክክለኛ የሆነ በሰዓት አታገኝም። በጣም ቆይቶ ምንም አይሆንም። አሁን እኔ የምልህ ማለት ነው ጴንጦች ፓፓ ይሰማል? የሰማው ነው ይሰማል። እዚህ ቻሌንጅ ላይ ይግቡ አይግቡ እኔ የኢትዮጵያ ሕዝብ ነው። በቃ እኔ ይህንን መኪና መግዛት ያለበት ለእኔ የኢትዮጵያ ሕዝብ ነው። ስለዚህ ይግቡ አይግቡ እዚህ ታላቁ ኬኩንም አለ እናስተባብራለን። ስንት ብር ለቀለሜ እንዳታሳየው በህልሜ ሲገለበጣየው ያረተው አይባል እንደዚህ። እግዚአብሔር ገሳችሁ። መልካም ተመኙ። ዝም ብላችሁ መልካም ተመኙ። 1 ሚሊዮን ብሩ አንተ ጋር ካለህ እኔ ጋር እንደዘርዝረው ሲዳርገው ከዛ ጠብቅ ማለት አልገባኝም። ድገም ውስጥ ስሜ ተቀየረ እኮ ሚሊዮነር ሆነ እኮ ስሜ ራሱ ሚሊዮነር ሆነ እኮ ብራዘር አባቴ። ስንት ነው የጎደላውን? እውነቱን ንገረኝ። 400 ሺህ ብር 1.4 ነው መኪናው። 1.4 ምን አይነት መኪና? ዲዛይር ነው። ምርጥ ዲዛይር 1.4 አለ። ያረ ደምሮ ተሳስተሃል። በባንክ እኮ ነው ግማሹ ነው እኮ የምከፍለው። በባንክ ነው እንዴ? 3.5 እኮ ነው መኪናው። እኔ እኮ ሙሉ ክፍያ አልፈልግም። እኔ በራሴም ገባ ጋር ግማሽ በህዝብ ግማሽ በራሴ ያዘነ ካለ አይ በቃ ኖ ደምረውን እንደዚህ ነው ካለ እንደ ጭሮ ጋር ወሰደው በ4 ያባዘዋል። ሚውት አድርግ። እንደዚህ አይነት ሰዎች ሚውት አድርግ። አየው ይናገሩ። ሰውማ ስሜቱን ያውራ ይናገር። የት ሄዶ አውራ? እኔ ጋር መጥቶ ካላወራ ደምዬ ሁሉም ጋር ተዘግቶ እንዴት ይሆናል? ቢወስድብኝ አባቴ አምጣው ብሎኝ እንጂ ተቀልደለ በ4 ላባዛለ ብሎኝ ቢወስድብኝስ እንጂ በስንት መከራ የተጠራቀመ ገንዘብ አልታሰርኩም እስካሁን። ማን ነው ሶፊ ልትታሰር ነበር? ኧረ ደምሮ ሌላ ተጫዋት። በቃ አንተ ብዙ አራዳ ያለፍክ ሰው አሁን ያራዳ ፕዳንት ያራዳ ጥግ ስማ ሶፊ፣ አንተ በስንት መከራ የተሰበሰበ ትላለህ? በ1 ሰዓት ውስጥ አይደል እንደ 1 ሚሊዮን የተሰበሰበልህ? አንቺ አልሰጠሽም አይደል ሀዊ? እኔ እሰጥሃለሁ። ቦሎ ምናምን እንትን ስትል ንገረኝ። ካልሰጠሽ ላሽ በይ፣ ዝም በይ። ካልሰጠሽ ፑሽ ያደረገ መናገር የሚችለው ፑሽ ያደረገ ሰው ነው። እዚህ መኪና ውስጥ ፑሽ ያደረገ አሁን ለምሳሌ ያክል እዩዛ ማርያም 100 ፓውንድ ነው የሰጠው። እዩዛ ማርያም ከስራለ አንድ ልጅ አለ እና 100 ፓውንድ ነው የሰጠው። የሰጠ ሰው ጀስት እንደዛ ነው። ገባ? ይሄ ሁሉ ሰው ተባብሮ ነው 1 ሚሊዮን ያልሞላው። እንቁላል እያለ ነው። እንቁላል ሊሰጥ ነው። ሸጠው እንቁላል ይላል አንዱ። አመሰግናለሁ። ይኸውና ለሊ ምናምን የሰጡ እጃቸው እንደዚህ ምናምን ያደርጋሉ። አያለ ማስተርፒስ ምን ትሰጣለህ? ኧረ እዛው በጸበሉ። እኔ ምንም መነጋገር አልፈልግም። እኔ ከሱ ጋር መነጋገር ምንም በቃ እዛው በጸበሉ አባቴ እዛው በራሱ ጉዳይ የምታናገር ከሆነ አናግረው። ከዛ ባሻገር እኔና እሱ በሚያገናኝ ነገር ማናገር የለብህም። እዚህ ማገዝ የሚፈልግ ሰው አይችልም። እዚህ ፕሮሚስ መግባት አይ እኔ የምፈልጋቸው ሰዎች እኔ በቃ ላይ የምፈልጋቸው ሰዎች አሉ። አንድ ቁጥር እያጻፍኩ ላስገባ። መኪናው ላይ መሳተፍ እድለኛ ምን የሚፈልግ ሰው ያማን አንድ ቁጥር ጻፉ። ለደምረው መኪና ሊገዛ ነው፣ መዋጮ ላይ መግባት እፈልጋለሁ የሚል ሰው አንድ ቁጥር ይጻፍ። እሺ ብሩኬ፣ ይኸው እንደውም የመኪና እንትን ያለው መሰለኝ ቡቡ ነው። እሺ ለደም መኪና መግዛት የሚፈልግ ሰው አለ። አንተ ብዙ ሰው ይወዳል ማለት ነው።
እሺ፣ አደውሉ ስልክ አደውሉ። አዎ ቀንስ። እንትን የሚገባ ሰው ካለ አስገባና እንደዛ እሺ አንድ ቁጥር እሺ የጻፋችሁ ግቡ። እሺ ይኸው አስገባ። ማን ነው አንድ ቁጥር የሚጽፍ? እዚህ ውስጥ የላችሁም? እዚህ ውስጥ ከሌሉ ይጠዋት አይደለም። ቢኒን አስገባው፣ እኔ ልውጣልህ። ማን ነው ቢኒ? ቢኒን አስገባው፣ እኔ ልውጣላችሁ። እሺ ቢኒ ታል እሺ አረ ሶፊ እንደዚህ ወራሎ የምር እንግዲህ አንዳንድ ጊዜ የጻፉ ያስገባው። ቀጥይ። ዝታመልክ ነው ፓስተር። እኔ እየመዘገብኩ ነው። እሺ አውርድ። ዝታመልክ የማይወርድ ሰው አውርድ። ዝታመልክ ቢኒ አልገቡም እኮ። አቤት ሰላም ነው ቢኒ፣ እንዴት ነህ? እሺ ስንት ነው? ስንት ብር ነው? እንዴት አደርሽ? ምንድን ነው የሚለው? ሄዳችሁ እንዴ? እኮ ማታማ መጣችሁ ነው። ኬዝ ክሎዝ ምን አይደለም አይሰማም። እሺ ይሁን። የሚባሉ አስገባው። ብሩክ ከታች ያሉ ነው። አኬ ነው ምናምን የሚባሉ ታች ወረድ። በቃ ዲስ ኢዝ ኧረ ምንድን ነው የጻሪ ድምፅ እንዳያዘጋብን። እሺ የፈጣሪ ሰላም አደርክ ሶፊ፣ ደህና ናቸው? እንዴት ናቸው? ሰላም። ደምረው አውራ። በአንተ ጉዳይ እኮ ነው። ሰላም ነህ ደሜ? እንዴት ነህ? እኔ በደሜ በጣም ነው የምተማመነው። ከፕሮቴስታንት ጀምሮ ወደ ኦርቶዶክስ ከተለወጠበት ድረስ እስካሁን ሚዲያውን የምከታተል እህቱ ነኝ። እኔ ለልጆቹ መኪና አይደለም ሌላም ቢገዛለት በጣም ደስተኛ ነኝ። ግን ባለኝ አቅም 2000 ብር ያዝበለው ይላል አባቴ። ሂድበት በቃ ጀመረ። ገድል ተጀምሯል። አሌክስ ቡሾ መጥቷል። አሌክስ ቡሾ ሶፊዬ ወዬ አሜን። አሌክስዬ እንደዚህ በሰው ጎን በእንደዚህ አይነት ሁኔታ ስትቆም እጅግ በጣም ያው ያንተ አድናቂ ነኝ። ለብዙዎች የደረስክ ብዙዎቹን እንደዚህ በመርዳት የታወቅ ሰው ስለሆንክ ደስ ብሎኛል። አመሰግናለሁ ቡሾዬ፣ አሌክስ ቡሾ ወንድሜ ወዳለሁ። እንግዲህ ያው እኔም አካውንት ይቀመጥ የቻልኩትን ሁሉ አደርጋለሁ። እሺ ኔና ዶሳይስ ምንድን ነው የቻልከው? ስንት ነው አባ? ታንካን ሎይታ ዶሳይስ አሁን ላይ አዲስ አበባ እንዳይስ ስንት ነው የምታስገባው? ብራዘር ምንድን ነው አሁን ላይ ምናምን የምትለው? መኪና አሁን ላይ ስንት ብር ነው ደምሮ? እኔ ለሶፊ ብዬ የቻልኩትን አስገባለሁ። ስንት ብር ነው የምችለው? ብራዘር ስንት ብር ነው የምችለው? እኔ ስንት ልበል? እዚህ ብዙ ሰው እየሰማ እኮ ነው። አስወርዶ እድል ስጥ ደሜ። ቆይ ታዲያ ምንድን ነው እንዴ? ሰፖርት ቲቲም አለች። ቲቲም ትመጣለች። ነይ ቲቲም፣ እሷን ብር ትሰጣለች። እሺ ፕሮፌት ሌሊት ነው። በሌሊት ገንዘብ አይወጣም። ሁለት ቦታ መስጠትም ይከብዳል። ጋሽ ደምሮ ዮኒ ማኛ ቤት ሰጠዋለን። አደ ቲቲማ አንደኛ ናት። እዚህ ጋር ከዋቴ እኮ ቲቲሻ የለም እኮ ኦርቶዶክስ ታውቂያለሽ። እዚህ ጋር ወፍ የለም።
እኔ በኦርቶዶክስ ስም ነው እንዴ? እኔ እኮ በጌታ እሺ ስም የሰጠው ነብይ ወርቁ ነው የሚለው ወርቁ እንዴሳ ነው የሚለው ፕሮፌት ወርቁ ፕሮፌት እኮ ነች። ወርቄ እኮ ነች። ወርቄ አንዱን ጓደኛዬን 6 ወንድሞች አሉ ብለው በዛው ጠፋች። ፎቶዋ ምናምን ቀየረች። እኔ እኮ ፕሮፌት ወርቁ የሚል መስል ወይኔ ወርቄ ሰላም ወርቄ ነብይት ወርቄ ፕሮፌት ወርቄ አሰላሙ አለይኩም። በጌታ ስም አለይኩም ሰላም ጌታ ሆይ ድረስ የመጨረሻው ዘመን የጴንጤው ፕሮፌት አሰላሙ አለይኩም ብሎ ኧረ እባክህ በቃ ደምረው። አሁን አንተ ሁሉን ነገር ወደ ፖለቲካ ቀይረ እንዴት ሆነ ትጫወት? ምንድን ነው አሁን ምን ያገናኘው? እኔ ደግሞ የእናንተ ነገር ሁሉን ነገር ስለምን ታደርጉታላችሁ? አሰላም አለይኩም ማለት እኮ አከም እንዴት ነው? ሰላም ነው? እግዚአብሔር ይመስገን አረብኛ ነው፣ ጽሁፍ ነው፣ አረብኛ ቋንቋ ነው። አይደለም እኔ ቲቲ በጣም መወዳትና እኔና ቲቲ አንድ እስቲ ትጸልይልን ፕሮፌት ለቲቲ እና ለእኔ ትጸልይልን እስኪ። ሶፊዬ ሰላም ዳራችን ነው የምጸልየው እኔ እናንተ። ቆይ እስኪ አንቺ ዝም በይ፣ እግዚአብሔር ይናገር፣ አቸኩይ። ጭራሽ እግዚአብሔር ያንተ ይቃቃ ሆነ። እየጠበቅኩሽ ነው እናቴ። ከባድ ነው። ወይ ሶፊ ሰላም ነው? እግዚአብሔር ይመስገን። ነብይት እንደምን አለሽ? እግዚአብሔር ይመስገን ያለው ጌታ ይባረክ። ጠብቆኛል፣ ረድቷል። ተባርካለሁ። ባረከኝ እግዚአብሔር። ቢኒን አስገባው እስኪ፣ ቢኒን አስገባው። ቢኒ ምንድን ነው የሚያወራው? ቢኒ አስገባ። ከየት የምታመጣቸው እኮ ምንድን ነው? ቢኒ እኮ ነው ያልኩት። ቢኒ እኔ ጋር ብር አለ፣ ገንዘብ አለ። ቢኒ መኪና መውሰድ እችላለሁ። ማንንም ሳይሆን ብቻዬን። ሄሎ ሶፊ ወይ ቤኪ ሰላም ነው? ሰላም ነው። አንድ ቢኒ ያወራ ብራዘር አውጋ ወይስ አውጋ ሶፊ፣ በዚህ አጋጣሚ በጣም ነው የምወደው። ቆይ አንዴ ላውራበት። በጣም ብዙ ትምህርት አግኝቻለሁ። ላይክ የምታፋጥጥበት ዌዎች ምናምን ይመቹኛል። ቁም ነገሮችን እያገኘው ነው እና በርታልኝ። በጣም ነው የምወደው እና ለደሜ ደግሞ 100,000 እሰጣለሁ። አትስጠኝ። ለዩ ጩፋ አስተው ይድና ለአንተ እዩ ጩፋ የት አለ? እዩ ጩፋ የት አለ? እና እዚህ ጋር ላይ ያሾፋል እና አውርደው እኮ ራሱ ልጁን ነው እኮ መናገር እንጂ አሁን እዩ ጩፋ እኮ የለበትም። ሱቅ በደረጃ ክፈትበት 100,000 ብሩን። አንዴ ስራ ላይ ነኝ። እንዲ ታዲያ ለምን ገባት አለ ብራዘር። እንዲ ምን ነው? እንደዚህ እናድርግ ደምሮ፣ ይሄን ነገር መልስልኝና ይሄን ጥያቄ ከመለስክ እዚሁ ጋር ራሴ ሰብስቤ 50,000 ብር አመጣለሁ። እዚሁ ሰበስባለሁ ከወዳጆቼ እዚሁ አይነ እያየ። አልፈልግም። አትጠይቅኝ። እግዚአብሔር ይመስገን እኔ ኦርቶዶክሳውያን ጥያቄ ሳይጠይቁኝ መልካምነታቸውን አሳይተውኛል። እርግጥ ያው እሺ፣ ደምሮ ኦርቶዶክሳዊ ጥያቄ ልጠይቅ። ጾም መቼ ይፈታል? ምን አስጨነቀሽ? አጾሚ ከኔ ጋር አየምር ጾም መቼ ይፈታል? ጥሩ ጥያቄ ነው። በ4 እሺ፣ ጾም ሲፈታ ምን ማድረግ አለብን? ጾም ሲፈታ ምን ማድረግ አለብን? ጾም ሲፈታ እኮ ጥያቄ እኮ ነው። የምር እንዴ እናስተግባብተን ነበር። ለእንደዚህ አይነት ጥያቄ ቦታ የለኝም እህቴዋ። ኧረ ጋሽዬ ተው፣ ዘርዝረው ምን ችግር አለው? ዘረዝረውም እናቴ። እሺ፣ በጾም ወቅት የማይፈቀዱ ነገሮች
ፔንቴ በጾሞት የማይፈቀዱ ነገሮች በቃ አንቺና መሰሎችሽ ከኛ ቅቤ ጋር ቅርጫ አትጋፉን። ቅርጫ እየተጋፋችሁን ትቸገርን። ቅቤ አይፈቀድም። ወተት እንዴ! የጾም ነው። ኦርቶዶክስ መሆን ከፈለገ አንተ ካላስተማርክ እንዴት ሊገባን ይችላል? የጾም ነው። እኛ ቅርጫ የምትጋፉን እናንተ ተረኛ ጋሽ ደሜ በጣም ኦኬ እንካም የወጣው እና ሰው መስደብ የለመደ ምላሱ ከባድ ነው። አሁን ወደ ሰላም ሁሉም ሰላም ራና ማውንቴ በቃ የለም ሄደ እኮ እሱ ቁጭ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሱ ያለ ሚዩት አድርገሽ ቁጭ ብለሽ ሲሄድ ትጀምሪያለሽ እንዴ? ነብይት አይደለም ልጀመር አይደለም። አሁን ሁሉ ጊዜ ሰው ክፉ ነገር ማውራት በጣም ስለሚከበድ ሲጀመር ከመጀመሪያው አንቺ ለምንድን ነው የሰው ፎቶ አድርገሽ ፕሮፋይል የመጣሽው? አንተ ማን ነው? ትርጉሙ ምንድን ነው? ትርጉሙ ምንድን ነው? ለምንድን ነው የሰው ፎቶ አድርገሽ የመጣሽው? ለምንድን ነው በሰው ፎቶ ሆነሽ የምታወሪው? የማን ፎቶ ነው? የሌላ ሰው ፎቶ አድርገሻል። ለምን? ማን ነው ባለቤቱ? ነግሮ ይሆናል አላቅም። የሆነች አርቲስት ነገር የምትመስል የአሜሪካ አርቲስት የምትመስል ፎቶ ነው ያደረግሽው። ራሷ እኮ ነች። ወርቄ እንደዚህ አይደለችም። እንዴት እንደሚወድ ይህ ምስኪን የእግዚአብሔር በግ አቦ ሶፊ። ማን ነው በግ? አንተ እኮ በግ ነው። በግ ነህ? አዎ እኔን? አዎ። አንቺስ? እኔማ መኪና ካለኝ እንደ ሌላ ሰው ቆይ የአባቴ ልጅ ገና እኮ ከእንቅልፍ ስላልተነሳው አስቸገርክኝ። ስላስቸገርክ እኔ የምልህ ሶሪ ፊቱ ሳይታጠብ ምን አልክ? የሆነ ነገር ላክ እስኪ። ምን ምንድን ነው? ምን አንቺ አይደለም ስላልክ እኮ አንቺ አይደለም አልክ አይደለም። አሁን እኔ እንደሆነ ላሳይ ማለት ነው። ፎቶ ያንቺ አይደለም እኮ ብዬ ነው። አሁን አንቺ መጣሽ። ፎቶውና አሁን አንቺ አንድ አይነት ናችሁ እንዴ? ይሄም የኔ አይደለም። ኧረ ህዝብ ይፍረድ። ይሄ ማን ነው? ይሄ አንቺ አይደለሽም። በደንብ አይደለሽም። እሺ እሱ ተውና አሁን ቶሎ የሆነ ነገር ባይ እስቲ አንቺ ነይ በቪዲዮ ፎቶን አጥፊው። ቆይ እና እንፍረድ። በደንብ ፍትሽን አምጪ። እንደዚህ በደንብ ያንቺን እሱ ፎቶ ይሄ ፎቶ አየክ? አይ ከነጭ አይቻለሁ። ይሄ እኮ መጥቻለሁ። አፍንጫሽን ተሰርተሻል ቱርክ ሄደሽ። አትዋሺ። በጌታ በኢየሱስ እጅ ወደ ላይ
እግዚአብሔር ይመስገን። አትዋሺ፣ ተሰርተሻል። አፍንጫሽን ሶፊዬ ተለውጠሻል። እንደ በፊቱ አይደለሽም። አፍንጫሽ ተሰርቷል። አፍንጫሽ እንደ በፊቱ አይደለም፣ ተሰርተሻል። ምን አፍንጫሽን ቱርክ ሰርጀሪ ተሰርተሻል። የት ታውቃለህ? ተሰርተ ይኸው ያየው እኮ ነው። በፊት ቪዲዮና አሁን አንድ አይደለም። እንዴት እንደዚህ ቆንጆ ልትሆኝ ቻልሽ? እንዴት እንደዚህ ቆንጆ መሆን ቻልሽ? አዎ ምንድን ነው የተለወጥሽው? ቆይ ከስፖርት ገና ነው መጣው ብዬ ነው እንጂ ቆይ አሁን ኦሬዲ የፈለክ ነገር ምንድነው ነው? እንዴት እንደዚህ ቆንጆ ሆንሽ? አፍንጫሽ ተሰርቷል። አፍንጫሽ ተሰርቷል። ምን ማለት ነው? አፍንጫሽን እንደዚህ ቀጥ አስደርገሻል። ቱርክ ሄደሽ ይኸው ፀጉርሽም ተሰርቷል። እናትሽ ደማል ጭንቅላትሽ እኔ ጎን ቢኖር እኮ ሊሰራ ነበር። ምን ላድርግ? ዘወይ ወርቄ በጣም ተቀይራለች። ታይም ቱ ታይም ሳያት በየጊዜው ተቀይራለች። ወርቄ 2012 ላይ ይጎ ቸርች አካባቢ ሳቃት ስትመጣ ጸጉሯን እንደዚህ የለም ጭራሽ። እኔ የማውቀው የፊት ምናምን የለም። ምን ከየት እንደመጣ እግዚአብሔር ነው። ይጎ ቸርች አካባቢ ወደ ሰላም ሲቲ ሞል 2012 ላይ ከእኔ የመጣው ስማ ምን አልክ? የኔ አባት በጣም የአባቴ ወዳጅ እንዴት እንደሚወድ 23 አትሰሪ አባ በእናትህ ሶፊ ቆይ እፈልጋለሁ። በእናትህ አደራ በሚካኤል አደራ በመድኃኒዓለም ቀን ስጠኝ። ወርቂ ያስታወስሽ 2012 ላይ ኧረ አንተ አላቅም ነው በስማ እኔ አቅሻለሁ። እንደዚህ ያነበርሽም ተቀይረሽብኝ ሳይሽ እኮ ደንግጬ ልግባ ያልኩት ፓስተር በመንፈሱ ነው ወይ በስጋ ነው? አባ ነው የምታውቅ? አይ አኬ ዋሽታል። ምክንያቱም 2012 ላይ ሻሸመኔ ነበረች፣ አዲስ አበባም አልመጣችም። እሷ መጥቻለሁ። እኔ 2005 ራሱ አዲስ አበባ ነው አለው። 2012 አዲስ አበባ አልነበርሽም? 2005 ራሱ አዲስ አበባ ነበርኩኝ አልኩኝ ሰውዬው። ስለዚህ እሱ የሚያወራው ነገር ልክ ነው ማለት ነው። ልክ ይሁን ልክ አልሁን አላቅም። እኔ እኮ 2005 ጀምሮ እኔ ያለኝ እኮ እኔ ታሜ ራሱ ምስክር ነው። ይሄ ታሜ ራሱ ታሜ በጣም እንታወቅ። እሺ ፕሮፌትስ እንዴት ነሽ? ወርቅዬ አንቺ የተወደድሽ የእግዚአብሔር ሴት ዳና ነኝ። አይ ላቭ ሶ ማች ታምዬ ኪያ ዳና ነኝ። ነጋ ዳንሳ አየ ዮያ እኔ እንዴት እንደምወዳት እኮ ብታይ እኮ ወርቄ በጣም ጨዋ እና ደግሞ በአገልግሎቷ ደግሞ ፐርፌክት። በጣም በጣም ወዳለው ነው። የእውነት ነው፣ የምሬ ነው፣ ከልብ ነው ተምዬ ጌታ። እሺ ወርቄ እኔ እናት እንዴት ነህ? የምትተዋወቁትን ነው እንደዚህ የምትሞጋገሱት? ምን አናደደኝ? እኔ ሁሉንም በክርስቶስ ኢየሱስ ነው ማውቀው። የትም ማወቅኩኝ የትም በክርስቶስ ኢየሱስ ነው ሰው ማውቀው። ድብን በል ጠላቴ፣ ድብን በል ጠላቴ። በክርስቶስ አውቃለሁ አለ። አማራጭ የለም። እሺ ተመስገን። አንተ ስታውቃት መልኳ ተቀይሯል አልተቀየረም? ወርቄ ያው እንትን ነዋ የሰው ልጅ በየእድሜው በቆየ ቁጥር
መልክም ይቀየራል ምንም ይላል። ወርቅዬ አሁን ውበቷ ጨምሯል። ጂም ስለጀመረች ደግሞ ቅርጽ ይዛለች እና አሁን ታምራለች። አሁን እንደ እና ምንድነው ቅርጽ የምትይዘው? ቅርጽ አሁን ሼፓን ብታየው 8 ቁጥር ነው። ስፖርት ጀምራለች። ጂም ማርያም ነው ታይም ያው ሶፊ ታይም ወደ ሌላ ያው እውነት አንደኛ ወርቅዬ የኔ ቆንጆ የኢትዮጵያ ቆንጆ እኔ ደስ ብሎኛል። እኔ ወርቄ እኮ ተቀየርሽ ነው እኮ እኔ ጥያቄ። እኔ እኮ አገር ውስጥ ሆኜ ተቀየርኩኝ፣ ደብቄ አይደለም። አንተ የት ነው እየኖርካል? ሲጀመር አንተ ምንጩ የት ነው እኮ የት እንደምትኖር አይታወቅምና ምንጩ የት ነው? አንቺ ወርቄ ማለት ነው። አንተ ሶፊ ይኸውልሽ ቅድም እኔን በግነ ብለሽኛል። በግነ ብለሽኛል ቅድም። አዎ በግነ፣ እውነት ነው በግነ። አንተ በግ ሶፊዬ፣ ዛሬም ስለ በግ ነው የምናወራው። እኔ ማታ ራሩ የእግዚአብሔር በግ በይው፣ የእግዚአብሔር ጨምሪበት። ተባረክ። አንቺ እኮ ጎን ብትኖር በመድኃኒዓለም እንዴት እንደምሳም የእውነት አይኔ ባነ የተናገር ምላስን በኢየሱስን በረከቱን ተባረክ። አሜን። ምላሴን መባረክ አለበት። አረ ፕሮፊትዬ ምላሴንማ ባርኪው። የእውነት ተባረክ። የእውነት በዚህ ምላስ ላይ በጣም ብዙ ጸሎት ያስፈልገዋል። ያየ ሰው ሁሉ ይውደድ። ተባረክ። አምኛለሁ፣ አምናለሁ። አሜን። እሱ አሁን ነገሩ ልጣመም ፈልጎ ነው። ልጣመም አይደለ። በግ ማለት እኮ እንደ በግ ኑር ብልዬ እኔ ምን የኖርኩን እንደ ጨውታ ብሎ ጣሙ ምንድን ነው? እንደ ምንድን ነው የምኖረው? የምድር ጨው ነሽ ተብዬ የእኔ ጣሜስ ምንድን ነው? የኔ ባሪ የኔ ጸባይ በእግዚአብሔር ፊት ይሆናል ወይ? የኔ ባሪ ቲቲዬ እኮ እግዚአብሔርን እኮ ድሮ በጣም መወዳት ወዳጄ፣ አሁንም በጣም እጅግ በጣም መወዳት ወዳጄ ነበረች እኮ። ኤርሚ ቤት እኮ ማጠፋቴ ነበረች። ቲቲ ያለሽልኛል ግን ተመስገን ነው አለው። ኑሪልኝ የኔ እህት ኑሪ። እንደዚህ ራሱ ካየውሽ በቂ ነው። ስለዚህ እንደዚህ ነው። እኔ አሁን የትኛ ከነምኑ ምንኛ ሰው ይመስላለሁ? ሶፊ ሲጀመር አንቺ አገልጋይ ሆነሽ እንዴት ነው ጂም የምትሰሪው? እንዴት ነው ለሰውነትሽ እንደዚህ ሰውነትሽን ለመጠበቅ ምናምን የምትጨነቂው? ዝም ብለሽ አትኖሪም? ጥቅስ ልስጣት ምን ይላል መሰለሽ? ሰውነት ማጎልመሻ ለጥቂት ይጠቅማል፣ እግዚአብሔር መፍራት ግን በብርቱ በይና ንገሪው ለሚባል ሰውነት ማጎልመሻ ስለሚያስፈልግ ለምንድን ነው የምትሰሪው? አንቺ አያው ፈርቶ ዳውላውን ሶፊን ፈርታችሁ ወርቄን እውነት እስቲ የአሁኑን ጥቅስ እስኪ በለው ድጋሚ ነገርኳት እኮ። እስቲ ንገራት። ሰውነት ማጎልመሻ ለጥቂት ይጠቅማል ይላል። ሰውነት ማጎልመሻ ማለት መስራት ማለት ነው። እውነት ይላል። ሶፊ ያከብራለሁ፣ ጨምርበት። የምር እውነት ነው። እውነት ነው ወይ? መጽሐፍ ቅዱስ ጥቅስ እኮ ነው የነገርኩሽ ወርቄ። አይደለም ጭራሽ የሌለ ነው የነገርካት። ቆይ ወርቄ፣ በቃ ወርቄ ልናወራ ነው። እኔ አወጣልሻለሁ ጥቅስ። እኔ ስገባ ጓደኞቼ እየመጡ ነው እንዳለ እኔን ያበላሹኝ እና ስለዚህ እናንተ ወንጌል ካወራችሁ እኔን አበላሽተውኛል፣ እኔ መልሳችኋለሁ ማለት ነው። ተዉ እግዚአብሔርን። እኔ ስመጣ ተዉ፣ ግን ተዉ። አትሊስት የእግዚአብሔር ቃል ተወያዩ። እኔም ብለው ሲመጡ ያጠፉኝ እንዳለ ይመለሳሉ። አንደኛው ሄኖክ ነው። ለዋሴም ሼር አድርግለት ሄኖክ። ሙሳ ፈራሁም ብዬ አምላክን ጠየቅኩ መላክም ብዬ ልጄ ምስጋና ጀምራለኝ። ጠላት ወደቀ ምስጋና ይሸኝ ምስጋና ይሸኝ ቃሉን ለብሼ ምስጋና
ወርቄ እኮ እውነት ፕሮፌትም ሆነሽ አማርኛ ስለሌለ ስላስቸገረን ፕሮፌትም ሆነሽ ፖሊስም ሆነሽ በቃ አንደኛ ነሽ። ሁሉ ያዋጣል። አየክ አይደለም ተምያ አሁን አሉ አይደለም ጉልበተኞች በጉልበት የሚመጡ አሉ አይደለም እንደ ሶፊ ማለት ነው ሲመጡ ማለት ነው ከቻልክ ወይም በሲን ከቻልክ ወይም በሲን ከቻልክ ወይም በሲን ከቻልክ በቃ በፍቅር ማለት ነው ተመለስ ወንድሜ ቶ እንደንስ ነገር ጥሩ አይደለም ብለህ ትወያያለህ። ቶ ይሄ ነገር ተጠንቀቂ ትጎዳለህ እግዚአብሔር ቃል እንደዚህ ይላል ብለህ ትመክራለህ። እምቢ ካለ ወደ እርምጃ። ስለዚህ ይጠቅማል፣ ጂሙ ይጠቅማል፣ ፖሊስናም ይጠቅማል። በቃ ለጉልበት ጂም ደግሞ እንትኑ የለስጋ አሲት እንደዚህ አባ ሶፊ አንድ ቀን እንገናኛል ታለ እንገናኛለን እርግጠኛ ነኝ። በጣም አሁን እንደውም በቃ መሰለህ እኮ በጣም ሲጀመር አንቺ ዛሬ ጂም አልሄድሽም፣ እንቅልፍሽ ነው የተነሳሽው። ግን ስትዋሺ ጂም ሄጄ ከጂም ነው ሄዳለች። ልብሷ አስታውቃል ሄዳለች። ሾር ገብቼ ነው ወጣ እኮ ገና ነው ወደ ቤት ገባ። እንዳትቀልድ ምን አየሽ? እንቅልፍ አየ በና አይነ ይነግራል። ገና መነሳቴ ነው። ፊቴንም አልታጠብኩም አላልሽም ስትገቢ? ነብዩ ዋሻል። ግን ፕሮፊት አይደለም የኔ እናት እኮ እሱ ምን ኖ ከጂም ነው የመጣችሁ ነው እርግጠኛ ነኝ። ሴት በስንት ሰዓት ትተኛለህ እሱ እንደምንፈልጌ ነው የኔ ማር። ሴት ከሆንሽ 12 ሰዓት ላይ ተነስተህ ለባልሽም ፊትን ቀብሼ ለባልሽን ጫማ ጠርገሽ እሱ የሚለብሽ ልብሱ መርጠሽ ይሄ ይሆናል ይሄ አይሆንም ብለህ አስለብሰ ወደ ስራ ምከሪ። ላገባ አስቤያለሁ ምከሪ። ላገባ አስቤያለሁ ምከሪ። አዎ እኮ በቃ ባል ተሰጣለ አይ ላቭ ሶ ማች ያለ አንተ ኑረ ትንፋሽ እስከ ትንፋሽ አንተ ነው። ይሄ የሚወጣው ትንፋሽ እንዴት እንደሚወድ በቃ ወዮ በቃ በጣም ወዳለው አይ ላቭ ኑርልኝ። እግዚአብሔር ረጅም ዕድሜ እግዚአብሔር ባለ ይባርክ። እንደዚህ ነው በቃ ባልሽ አቦ ባል ኦኬ። ሲያናድድሽስ ራው ነው የሚባለው መጀመሪያ ለምሳሌ ሶፊ ከሆነ እሱ ካናደደ ማለት ሶፊ የምን አጠፋው? ምን ነው እግዚአብሔር ሰው የእውነት እስቲ አይደለም ማለት ባልሽ ሲያናድድሽስ? ቅድም ስትወጂ ነው እንደ ባል ሶፊ እንደ ባል ላደርግና አይደለም አድርጊው። ለምሳሌ ሶፊን እንደ ባል እዛው ጨርሽ ለምሳሌ በለሽ ተመስገን በይ። ለምሳሌ ሶፊ ተመስገን በይ። ለምሳሌ ተመስገን በይ ሶፊ ለምሳሌ ሶፊ ቀጥይ። እዛው ተመስገን ላይ ጨርሽ። እዛው ሶፊ ላይ ጨርሽ። ለምሳሌ ሶፊ እንደ ለምሳሌ ተመስገን ብለሽ እሱ ነው ሲያወራሽ የነበረው። ሶፊ ጸጥ ብሎ ሲያዳምጥ ነበር። ተመስገን አይደለም እኔ ሶፊ ልውሰድ። ተመስገን አይደለም እኔ አሁን ለምሳሌ እኮ ትምህርት ላይ ነው አይደለም። ለምሳሌ ተመስገን በይ። ሶፊ በይ። ለምሳሌ ሶፊ ወርቄ እኮ እኔ እኮ አሁን የኔ እህት አስተማሪነት ማግባት ፈልጋለሁ ስላለች እኔ አንተ ምሳሌ አድርገህ ላውራ ምን ችግር አለ እኮ? ተመስገንና የሚቀርበው እሱ ነው አይደል? እኔ አስተማሪ አይደለም። ሶፊ ለአንተ ምሳሌ አድርገህ ላውራ ልምከር እህቴ። እሺ መከራለሁ። አንቺ ምከር ያለሽ አዳምጫት። ምን ችግር አለ? ለምሳሌ ሶፊ ወስጄ ሶፊ በቃ ሶፊ ለኔ ባህል ልበል ለኔ ባለቤት ልበል ሶፊ አይደለሁማ